አሚው የቱለማ አባገዳ ስልጣን ሽግግርና የቀጣዩ አባገዳ ፈተናን ይመለከታል። በየ8 ዓመቱ የሚፈጸመው የቱለማ አባገዳ የስልጣን ሽግግር ትናንት እሁድ ሰኔ 7 ቀን 2018 ዓ.ም ዳካ ኮራ በተባለ ከአዲስ አበባ ቅርብ ርቀት ባለው ስፍራ ተካሂዷል። በስልጣን ሽግግሩ ላለፉት 8 ዓመታት የቱለማ ኦሮሞ አባገዳ በመሆን ያገለገሉት አባገዳ ጎበና ሆላ ለአዲሱ ተሿሚ ጌቱ ተሊላ በተዘጋጀው ስርዓት ስልጣን ወይም አላንጌ በመስጠት የቀድሞ አባገዳ ለመባል በቅተዋል። አስተያየታቸውን ለዶች ቨለ የሰጡት የቀድሞ የቱለማ አባገዳ ጎበና ሆላ በጸጥታው ችግር ጥላ ስር ያሳለፉት 6 ዓመታት እጅጉን ፈታኝ እንደነበረ በመግለጽ ይህ የቤት ስራ ስልጣን ለተረከቡት አባገዳ ከባድ ፈተና ሆኖ እንደሚቀጥል ፍንጭ ሰጥተዋል። ዓመታት በሜልባ ገዳ ወይም ፓርቲ በአባገዳ ጎበና ሆላ ሲመራ የነበረው የቱለማ ገዳ ስርዓት ከትናንት እሁድ ሰኔ 7 ቀን 2018 ዓ.ም ጀምሮ ግን ለሙደና አባገዳ ወይም ፓርቲ ጌቱ ተሊላ ስልጣን አስተላልፈዋል። አባገዳ ጎበና ሆላ በዚሁ በተካሄደው የስልጣን ማስተላለፊያ ባህላዊ ስርዓት ላይ ባደረጉት ንግግር ለሶስቱ ቱለማ የደስታ መልእክታቸውን አስተላልፈው በስልጣን ዘመናቸው ያሳለፏቸውን ስኬትና ተግዳሮቶች አንስተዋል። አዲሱ አባገዳ ጌቱ ተሊላም ኦሮሞ ወርቀት አናፈ ገዳ ገዳኒጋ ኦሮሞት በኦሮሞ እጅ የቀረው ትልቅ ነገር የገዳ ስርዓታችን ነው። ገዳ የኦሮሞ ደም ነው። በምሁራን አእምሮ ውስጥ ያለም ነው። የገዳ ምሁራኑ ለ40 ዓመታት በሙሉ እየመከሩ እያበቁን እዚያ ያደረሱን። በዚህ እድሜያችን ብዙ አይተናል። ባለፉት 8 ዓመታት ሜልባዎች ብዙ ሰርተዋል። ቀሪውን ደግሞ ከመላው ኦሮሞ ጋር ሆነን እኛ እንሰራዋለን። ለሰላሙ ፈጣሪን እንማጸናለን። ተጋግዘንም እንዘልቃለን። ዋሉቱምኔ ገዳ ከና ፉላስኑ ወባሲና ጋንጋል ዋንጋሌረንዋስ በኦሮሚያ ውስጥ በነበረው የጸጥታ ችግር በህይወታቸው ውስጥ ከፍተኛ ፈተና ማስተናገዳቸውን የገለጹት አባገዳ ጎበና ሆላ በተለይም በስልጣን ዘመናቸው በከረዩ አባገዳዎች ላይ የተፈጸመውን የጅምላ ግድያ ፈጽሞ የማይረሱት ክስተት እንደነበር አስታውሰዋል። አመቱ በአመት ተተክቶ በትናንትና ዕለት በማንኛውም ሁኔታ ሳልበገር በማንኛውም ፈተና ሳልንበረከት ኦሮሞ እንደሰጠኝ መልሼ በሚገባው ሰጥቻለሁ። የሙደና ፓርቲ ምን ያጋጠመ ይሄንኑ ያጋጥማል ብዬ ነው የምገምተው። በእውነት እንደምታወቀው የገዳ ህግጋቶች ጥሶ በእኔ ላይ የደረሰ ኦሮሞ ህዝብ ያውቃል። እኔን ለማንበረከት የተደረገው ከመንግስት አካል በንብረቴ ላይ ቁሳዊ ከሳራ ደርሶብኛል። እስካሁን ድረስ ማቋቋም አልቻልኩም። ይሄንን ለገዳ ብዬ 8 ዓመት ከንብረቴ ከሚወደው አካባቢ ወጥቼ ለኦሮሞ ህዝብ ተዋጽኦ ሲል ብዙ ነገሮች አጋጥሞኛል። በተለይ የጸጥታ ጉዳይ ከሁሉም በላይ ደግሞ የአባገዳ ከረኞች ሞት በጅምላ የተካሄደ ስለሆነ በገዳ ላይ ሲደረግ የነበረው እነዚህ አባገዳዎች እየተረሸኑት በዚች ደግሞ 6 ዓመት ውስጥ በኦሮሞ ውስጥ የሚደረገው የእርስ በርስ ግጭት፣ የአማራ እርስ በርስ ግጭት፣ የትግራይ እርስ በርስ ግጭት በ8 ዓመት ውስጥ የኦሮሞ ህዝብ፣ ትግራይ ህዝብ፣ የአማራ ህዝብ ሰላምን ናፍቀዋል። ይሄ ደግሞ በሁለቱ አንጃዎች የሚደረገው ጦርነት አንዱ ደምስሰናል ነው ብሎ አንዱም ደምስሰናል ነው ብሎ የሚደመሰሰው ኢትዮጵያኖች ናቸው። ይህ ደግሞ ኢትዮጵያኖችን የሚጎትት አዝቅት ውስጥ የሚከተው ነው። የሚቀጣ የሀገሪቷ ህዝብ ነው። የሚወረወሩት እሳት ነው። እነዚህ የሰላሙ ጉዳይ ነው በተለይ ያሳሰበኝ። እንደው በእርሶ ህይወት ውስጥ የደረሰው ጉዳት እስከሚፈርስ ደረሳሉ ምንድነው? እስኪ እሱን ግልጽ ያድርጉልን። በባርታ ሳሚ ላይ ከፍተኛ የድርጅት ውድመት ነው ደረሰብኝ። በቦራ ወረዳ ውስጥ የሚገኘው ነው። አንድ ቀዬ ነው ወደመ። ወፍጮ ቤት ነው የተፈረሰ። የተከመረ እንጨት ነው እሳት የተጋዩ። ቆርቆሮ ቤቶች ነው የተፈራረሰ። በመቀጠል ደግሞ መቂ ከተማ ኦዳ ቀበሌ ውስጥ ለቤትኑ ተገን በማድረግ ንብረቶች እንቁ ጌጣጌጦች እንዳጣሁት ነው። ለዚህ ለደረሰብኝ ጉዳት ሳልንበረከክና ጆሮ ሳልሰጥ ለዚህ ደርሻለሁ። ይሄ ተግዳሮት ለቀጣዩ አባገዳ ምን ያህል ፈተና ሊሆን ይችላል? እንዴትስ በምን አይነት ብላት ሊያልፉት ይገባል? የኦሮሞዎች አኗኗር በማከባበር ነበረ ከ6 ዓመት በፊት። ውሎ አድሮ ግን ያገረሸ ነው መጣ። በተለይ ለስራ ሲዘዋወር ኦሮሚያ ውስጥ በተለይ አሁን አርሲ ውስጥ እየሞቱ ያሉት የቱለማ ኦሮሞዎች ናቸው። ቀጣዩ አባገዳ ከኔ በላይ ውረድ ይጠብቃል ብዬ ነው የምገምተው። ይህንን አውዳሚ ጦርነት የእርስ በርስ ጦርነት መጥፎ መሆኑን እንደገለጽኩልህ ማቆም የሚችለው እርቅ በማውረድ ነው። የኛ ኢትዮጵያኖች በሂል ሃይማኖት መሪዎች አሉ። እንደራደር
በውይይት መፈታት አለበት እንጂ በተለይ ደግሞ የኦሮሞ ሕዝብ የሁለት ጎራ የሚጫወተው ኳስ ነው የሆኑት። ጦርነቱ ባያጋጥመን ኢትዮጵያኖች የትና የት ነበር? የጥላቻ መድኃኒት ውይይት ነው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ዩናይትድ ስቴትስ እና ኢራን በመካከለኛው ምስራቅ ተባብሶ የከረመውን ጦርነት ለማስቆም ያስችላል ከተባለው ስምምነት ላይ መድረሳቸውን ፕሬዚዳንት ዶናልድ ትራምፕ ትናንት ይፋ አድርገዋል። አደራዳሪዋ ፓኪስታንም ይህንኑ አረጋግጣለች። በዚህ ስምምነት መሰረትም ለ60 ቀናት የተኩስ አቁም እንደሚኖር ተነግሯል። ትራምፕ ስምምነቱን ተከትሎ በሆርሙዝ ሰርጥ መርከቦች መንቀሳቀስ ጀምረዋል ማለታቸውን ዘገባዎች ያመለክታሉ። የአውሮፓ ሀገራት ከስምምነት መደረሱን በማወደስ እንደ ጀርመን፣ ፈረንሳይና እንግሊዝ ያሉት መንግስታት በኢራን ላይ የጣሉትን ማዕቀብ ለማንሳት እንደሚያጤኑ እየገለጹ ነው። በአንጻሩ ኢራናውያን ስምምነቱ ሰላምን ለማረጋገጥ ያስችላሉ የሚል ጥያቄ አንስተዋል። በጦርነቱ ትልቅ ሚና ያላት እስራኤል በሌለችበት የተደረሰው ስምምነትስ ዘላቂነቱ እስከምን ድረስ ነው የሚሉ ወገኖችም ጥርጣሬያቸውን እያሰሙ ነው። ለመሆኑ የስምምነቱ ይዘት ምንን ያካትታል? ዘላቂነቱስ? ከዋሽንግተን ዲሲ አበበ ፈለቀን በስልክ አነጋግሬዋለሁ። አበበ እንዴት አደርክ? እንግዲህ በጎ ዜና ተሰምቷል። ተግባራዊነቱ ነው እንጂ የሚያነጋግረው። ኢራን እና አሜሪካ ከስምምነት ደርሰናል ብለዋል ትራምፕ። ምንን ያካትታል ስምምነቱ? እንግዲህ ይሄ የሰላም ስምምነት መነሻ ማዕቀፍ ዋናው የመጨረሻው የሰላም ስምምነት እስከሚደረግ ድረስ 60 ቀን የተኩስ አቁም ስምምነት እንዳለው ተነግሯል። ሁለቱም ሀገራት በኩል ተጨማሪ ግጭቶች እንዳይኖሩ። ሁለተኛው ተካቶበታል የተባለው የሆርሙዝ ባህረ ሰላጤ እንደገና መከፈት እንደሆነም ተገልጿል። ከዛ በተጨማሪም ደግሞ በዚሁ በ60 ቀን ውስጥ ሂደትም ከዛ በኋላም በሚኖሩ ስምምነቶች መነሻነት በየጊዜው የሚደረጉ ማዕቀቦችን የማንሳት ወይም ደግሞ የኢኮኖሚ እፎይታን የመስጠት ጉዳዮችም ተካተዋል። ዶናልድ ትራምፕ የኒውክሌር ጉዳይ ላይ ኢራን ተስማምታለች ብለዋል። ግን የኒውክሌር ጉዳይ በተከታታይ ውይይቶች ይደረጉበታል እንጂ አሁን የተረጋገጠ ነገር እንደሌለ ነው የሚገለጸው። ስለዚህ ዋናው ቁም ነገር በሁለቱም ወገኖች የሰላም ስምምነት እንዲደረግና ተኩስ አቁም እንዲደረግ፣ ይሄም ስምምነት እንግዲህ ፓኪስታን እንደተናገረችው የእስራኤልና የሊባኖስን ግጭቶች ያካተተ። እንግዲህ በምትጠይቂው ሰው የተለያየ ምላሽ ታገኛለች። አሜሪካንን ስጠይቂ ሌላ፣ ኢራንን ስጠይቂ ሌላ ነው የሚያወሩት። እንደዛ ነው። አስተማማኝነቱ እንዴት ነው የሚታየው? በውስጡ ገንዘብ ክፍያ እንዳለ ሁሉ ይነገራል። እና እንደው መረጃዎች ያገኘሃቸው ካሉ? ከኢራን በኩል እንደተሰጠው የገንዘብ ክፍያ 25 ቢሊዮን ዶላር ሪሊዝ እንደሚደረግ አሁን በ60 ቀናት ውስጥ ማለት ነው። እና ከዛም በኋላ በተከታታይ ተመሳሳይ እርምጃዎች እንደሚወሰዱ የተነገረው። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ግን የገንዘብ የመልቀቅ ሀሳብ እንደሌለ ተናግሯል። እና አፈጻጸሙ ላይ እንግዲህ በጣም ሰፊ ነገሮች አብሮ የሚታዩ ነው የሚሆኑት። እንግዲህ የራሱ የሆርሙዝን የመክፈቱ ጉዳይ በራሱ ከፍተኛ ስራ የሚፈልግ ነው። ምክንያቱም ፈንጂዎች ተቀብረዋል። እነዛም ፈንጂዎች ማን ነው የሚያነሳቸው? በአካባቢው ለሚደረጉ ጉዞዎች ደህንነት ሰላማዊ እርምጃ እንዲወሰድ ዋስትና የሚሰጠው ማን ነው? እና የመሳሰሉት ጥያቄዎች አብሮ የሚነሱ ናቸው። ከዛ ውጭ እስራኤል የዚህ ስምምነት አንድ አካል አይደለችም። ግን ስምምነቱ በእስራኤልና በአካባቢ ባሉ ሀገራትም ያሉ ችግሮች አብሮ ሰላማዊ መፍትሄ እንደሚሰጣቸው ይናገራል። እና እነኚህ ነገሮች ሁሉ ሲታዩ ያው መናገሩ ቀላል ነው፣ መፈጸሙ ግን ሌላ እንደገና ራሱን የቻለ ራስ ምታት እንደሚሆን ነው የሚገመተው። ከዛ በተጨማሪ ደግሞ ዶናልድ ትራምፕ 38 ጊዜ ነው ከኢራን ጋር ተስማምተናል ያሉት እስካሁን ድረስ። ሁልጊዜ ተስማምተናል እያሉ ተመልሰው ሲጋጩ እናያለን። እና ይሄ ራሱ አንድ ሌላ ችግር ነው ተብሎ ነው የሚጠበቀው። እንግዲህ ዛሬም የወጡ ዘገባዎች እንዳየሁት ከአንተ ጋር ከመነጋገሬ በፊት ዶናልድ ትራምፕ እንደውም መርከቦች እንቅስቃሴ ጀምረዋል በሆርሙዝ ሰርጥ እያሉ ነው። እሳቸው የቸኮሉ ይመስላል። ምናልባት ከ80ኛ ዓመት ልደታቸው ጋር አገናኝተው ታሪክ ለመለወጥ ወይም ታሪክ ለመስራት የፈለጉ ይመስላል የሚሏቸው አሉ። አዎ አስተውለሽ ከሆነ ስምምነቱ ከመፈረሙ በፊትም ስምምነቱ እሁድ ይፈረማል የሚል መግለጫ በተደጋጋሚ ይናገሩ ነበር። ኢራኖች ደግሞ ገና ጽሁፉንም አጠናቀን አልጨረስንም፣ ለምን በዚህ ቀን ላይ ከፍተኛ ትኩረት እንደተሰጠው አናቅም የሚል ምላሽ ሰጥተው ነበር። ግን ያው እንደምናውቀው ዶናልድ ትራምፕ ሁልጊዜ ቲያትር ናቸው። ትዕይንት ይፈልጋሉ። ከስማቸው ከማንነታቸው ከእሳቸው ጋር የተያያዙ ነገሮችን ይፈልጋሉ። ስለዚህ ፖለቲካሊ የልደት ስጦታ ሰጠዋችሁ ለማለት የሚፈልጉ ነው የሚመስለው። ግን አት ዘ ሴም ታይም ደግሞ ኢራኖች ያ ነገር እንዳይሆን ጥረት ያደረጉ ይመስላል። ግን እንደዛም
ሆኖ ዛሬ ላይ የተሰጠው መግለጫ ምንድን ነው የሚለው በጄዲ ቫንስ ስምምነቱ በወረቀት ሳይሆን በኤሌክትሮኒካሊ መንገድ እንደተፈረመና ከዛሬ ጀምሮ ተፈጻሚ እንደሚሆን ነው። እነሱ ደግሞ የሚሉት ይሄ ስምምነት የሚፈጸመው በመጪው ዓርብ ስዊትዘርላንድ ጄኔቭ ውስጥ ነው የሚል ነው ያለው እና ዶናልድ ትራምፕ በተቻላቸው አቅም ሁልጊዜ ያሸነፍ ፖለቲካዊም ወታደራዊም ኢኮኖሚያዊ ተጽዕኖዬ ከፍተኛ ኢምፓክት አለው ማለት የሚፈልጉ ስማቸውን ከምንም ጥሩ ነገር ጋር አብረው ማያያዝ የሚፈልጉ ናቸው እና ከ80ኛ ዓመታቸው ጋር ለማያያዝ ጥረት አድርገዋል ማለት የሚከብድ አይመስለኝም። እንደው አሁን ስምምነቱ ተፈርሟል ተብሎ ባይወራም በትክክል ከስምምነት ደርሰዋል፣ ይሄ ስምምነት ዘላቂነት ይኖረዋል ብሎ እንደው ልብ የሚጣልበት ተስፋ የሚጣልበት ነገር ነው አይደለም። ይሄንን ለማለት በአጭር አገላለጽ አሜሪካና ኢራን ምን ያህል የመተማመን አቅም አላቸው አንድ ነው። ሁለተኛና አስፈላጊው ነጥብ ደግሞ ከአሜሪካና ከኢራን ውጪ የዚህ ስምምነት አንድ አካል ያልሆነችው ስትራቴጂካዊ ጠቀሜታዋም ፍላጎቷም ግቧም ከአሜሪካ ጋር የማይገናኝ እስራኤል አለች። እስራኤል እስካሁን ድረስ ዶናልድ ትራምፕ እየተቆጡም እየተናደዱም ባሉበት ሁኔታ በጎን የራሷን እርምጃ የምትወስድባቸው አጋጣሚዎች ሰፊ ናቸው። ስለዚህ በየትኛውም ጊዜ ሴንሲቲቭ የሚባል አይነት ስምምነት ነው ለመፍረስ በጣም ቀላል ከፍተኛ ጥንቃቄና ስጋት የሚጠይቅ የአንድ ሀገርን ብቻ ሳይሆን የሁሉንም ሀገራት የጋራ ጥረት የሚጠይቅ ነው እና በየቀኑ አንድ ቀን እያልን የምናየው የምንጓዝበት የስምምነት ማዕቀፍ ይመስለኛል። ከዛ ውጭ ደግሞ ገና ያልተነሱና ዋና የሚባሉ እስካሁን መፍታት ያልተቻለ የኒውክሌር ጉዳይ እኮ ገና አልተፈታም። በዚህ በ60 ቀን ውስጥ የኒውክሌር ጉዳይ ስቲል ስምምነት ካልተደረሰበት ይሄ ሁሉ የተኩስ አቁም ስምምነት ተመልሶ ወደ ዜሮ ይመጣል ማለት ነው። ስለዚህ እጅግ በጣም አስጊ ግን ወደ ትክክለኛ አቅጣጫ አንድ እርምጃ እንደተወሰደልኝ ተደርጎ ሊቆጠር ይችላል። እንግዲህ የግድ አርብን ጠብቆ ደግሞ ከአርብ በኋላ ምን ይሆናል የሚለውን መልሰን ብናየው የሚሻል ነው የሚመስለው። አመሰግናለሁ። አበበ ፈለቀ ከዋሽንግተን ዲሲ። አመሰግናለሁ። መልካም